እንደ ሄርሜላ እባብ አስብቶ አራጅ እባብ ናት። እዚህ ጋር ሰላም ትሆንና እዚህ ጋር ትቀየርበታለች። ዛሬ ሩታና ፍቅር አንድ ሆነ ተጫወቱባት። ገና ይጫወቱባታል። አይገርምሽም? ይጫወቱባት። እደግፋችኋለሁ። ጀግና በርቱ እላቸዋለሁ። ትላንትና ሩታ ስታለቅስ፣ ትላንትና ሩታ ስታነባ፣ ትላንትና ሩታ 9 ወር እርጉዝ ሆና እስከምትወለድ ድረስ ስትጨነቅ ያዞምባ አልተባለችም ነበረ። ዛሬ አንቺ ያዞምባ እምቢ ሄርሜላ ያዞምባ አይደለም ሪል እምባ ብታነቢ አይገርመን፣ አይሞቀን፣ አይደንቀን። አንቺ እንደው እኔ ቤት ባመጪ ምን ያህል እድለኛ ነኝ መሰለሽ? ምክንያቱም እኔ ቤት መተሽ መስጭ ኮመንትና ሌላ ቤት ሄደሽ የምታወሪው ወሬ አንድ ስለማይሆንልኝ ማለት ነው። እና አብርሃምን እንኳን ባይፈልገው ከአብርሃም ጋር እንኳን አብራ ባትኖር ብትጫወትበት ሩታና ፍቅር ቁማር በተጫወቱበት ያኔ በቀል ምን እንደሆነ ይገባል። ትናንት የተበቀለችውን ዛሬ ትበቀሏለች። ሄርሚ ጀግና። ለአንቺ እስልምናሽ የሚያስተምርሽ እንደዛ ነው። ዝሙት ጀግና ያስብላል። ጀግና ምን እንደሆነ እንኳን አታውቂው። ካደረገችኝ ብለሽ ንገሪያቸው ብሎ ካደረገችኝ ብለሻቸውና ዳግም እዚህ ቤት እንዳመጭ ነው ማለት ስትባ የልጅ እናትን በዚህ መልኩ ሲያስብላት ነበረ። ዛሬ ግልብጥ ብሎ መጥቶ የሄርሜላ እውነት ወጣ። እናንተ ወራዶች፣ ከሱ የባሰ ወራዳ አለ እንዴ? ምን አለ መሰለሽ አብርሃም አልወለደችው። እመቤቴን እኔ ለሌሎቻችሁም ሴቶች ነው የምነግራችሁ፣ እድሜያችሁን ያልሆነ ቦታ አትፍጁ፣ ጊዜያችሁን አታቃጥሉ። ለልጃችሁ ስትሉ ራሳችሁን ጠብቃችሁ የሆነ እኔ እንጃ መድዬን ነው የምልሽ። ሩታ ከሱ መድኃኔዓለም ክርስቶስ ይርዳት። እንዲህ አይነት ፍቅር ነው አላውቅም። በእንደዚህ እስከዚህ ደረጃ የሚደርስ ፍቅር አላውቅም። በሌላ ነገር ከታሰረች ሪሊ እኔ የምፈራው ሩታ አሁን ፍቅር ብቻ ሳይሆን ልጁ በሌላ ነገር ካሰራት ነው የሚያስፈራኝ። አስብና ኦኬ እቺ ልጅ አሁን ዛሬ እንደተናገረችው ከሆነ መስዋዕት ብዙ ነገሬን አጥቼበት እዚህ ደረጃ ስደርስ ትዳሬን በእንደዚህ አይነት ነገር መበተን አልፈልግም። ገብቶሻል? እንደውም ትዳር የሚበተነው በእንደዚያ እኮ ነው። በድህነት አትበትኝም፣ በህመም አትበትኝም። ገባሽ? በድህነት ልትበትኝው አትችይም። በዝሙት ግን ጭራሽ እሱ ሳያከብረኝ ከእንደገና እሱም ብላይ ተከትላ የመጣች ሴት እኔን እየሰደበች እያዋረደች አልፎ ተርፎ ቤተሰቦቹ አፋቸውን እየከፈቱብኝ አልችልም። ኖ ማለት አለብሽ የኔ እናት። ከዚህ የበለጠ ቀይ መስመር የለም። ትቀልጃለሽ። ይኸውልሽ ዛሬ እንዳነጋገሯ ከሆነ ያፈለገው ነገር ይምጣ፣ እኔ ካሰብኩበት ነገር ንቅንቅ አይደለም ነው በቃ እኮ ይሄ እኔ የምልሽ እኮ ይሄ አሁን ፍቅር አይደለም። እውነቴን ነው የምልሽ። ሩታ በሆነ ነገር ታስራለች። ቢያንስ ቤተሰብ ጠጋ ብለው የሆነ ነገር ቢያደርጉላት፣ እንደዛ ነው የምለው ነው። ቤተሰብ የሆነ መጸለይ ካለበትም ቢያጸልዩላት። ፍቅር እንዲህ አይደለም የኔ ቆንጆ። ፍቅር ችግር ካለ አብረሽ ትታገያለሽ፣ በሽታ ካለ አብረሽ ትታገያለሽ ምናምን ነገር። በማንም ጨምላቃ ሴቶች እያመጣ በላይ ላይ እኔን እንደዚህ እንዴ! እሺ ተይው፣ ኦዲየንሱ ሚስደባት ይዛ በምትመጣው ነገር ነው። ችግር የለውም እንዴ። የገዛ እህቱና ወንድሙ እየወጡ እኔ ላይ አፋቸውን ሊከፍቱብኝ አላደርገው። የእውነቴን ነው የምልሽ። እንደዛ ልፈቅድላቸው አልችልም። እንዴት አመሻችሁ? ትዳሬ ጋራ ሲሆን እግዚአብሔር ይመስገን። ምንድነው ኔትወርክሽ ነው መሰለኝ እኮ። እንዴት ነሽ? አለንላኝ። ደህና ናችሁ? እናንተ ሰላም ናችሁ? ያለና አይሰማም ድምፅሽ። እግዚአብሔር ይመስገን። አዎ ድምጽ ያንኛውን አካውንት ተዘግቶብኝ ለዛ ነው። በስ ይሄ እኮ የለሽም አካውንት ዜሮ ነው። ሌላ አካውንት ያንኛውን አካውንት ያው በዛ በፊቱ እንትኖቹን ሶሻል ሚዲያ ፕላትፎርም ላይ ብዙ ነገር መስራት የምትችል ልጅ ናት እኮ ልንገርሽ። በቲክቶክ ዓለም ብትመጣ በዩቲዩብም ዓለም ብትመጣ ራሷን ትችላ እኮ ይቺ ልጅ እኮ ማስታወቂያ እየሰራይ በልብስም ሆነ በተለያየ ነገር የችሎታዋን ታውቃላችሁ። ድሮ በጣም በብዙ ነገር ይቺ ልጅ እኮ ቦታ የምትደርስ ልጅ ነበረች ሩታ። እኔ አሁን ልንገርሽ፣ አንደኛ ይሄ ልጅ ማን ነኝ ብሎ ነው የሚያስበው?
እንደዚህ እኮ ተወጣጥሮ እዚህ ደረጃ የአፍሪካን እንትን መስሎ እኮ ሄላ ያሁን ጉቤለው እንደሚያምርበት ደግሞ ተጎንጉኖ እየመጣ ጠቅላላ የአፍሪካ እንትን መስሎ እየመጣ ነው ሰሞኑን ደግሞ እና እዚህ ደረጃ የደረስኩት እኮ በሷ ነው። እዚህ እንደዚህ ሆንኩ በሷ ነው። ለምንድን ነው እንደዚህ አይነት ላይ እንትን ምለው? ለምንድን ነው እንደዚህ አይነት ስራ ማላቆመው? ደህና ነው እንዴት ነው? ይመጣል ገንዘብ ነገጧት ያልቃል። አያኮራም ወላሂ ለአዝም ዱንያ ነው። ይሄ ልጅዮ መኪና ሲያሽከረክር ነው የሚውለው። ቢያንስ በቅጽበት የሚሆነው ነገር አይታወቅም። ግን እስከመቼ ነው? እስከመቼ በሴት ልጅ ፕሌይስቴሽን ጨዋታ እስከመቼ ነው የሚቀጥለው ነው ጥያቄ። ወላሂ ለአዝም ሩታን ቢያደርገኝ እኔ በኢንቦክስ ምለፈለፍኩኝ እሺ ትልሻለኝ። በቃ በውስጥ ምን ነግራታለን እሺ ትልሻለኝ። ተግባር ላይ ግን ምንም አይደለም። ገባሽ? እኛ ከዚህ በላይ ምንም ማድረግ ይቺ ልጅ ኮራ ቀብረር ብላ ወላሂ ለአዚም ያንን ራቅ ብላ ራሷን አስከብራ በቃ አልኩት ትዳሬን እመልሳለሁ የልጄን አባት እመልሳለሁ ብዬ ነበረ። መመለስ አልቻልኩም። ካሁን በኋላ እኔ የዛንም ይሄንም ሴት እያንጠለጠልክ እየመጣህ እኔ በየኔ ህይወት መጫወቻ መቀለጃም አይደለም። የራሴን ኑሮ በራስ የኔ ህይወት ተበጥብጦ የማንም ህይወት ሊስተካከል አይችልም ብላለች። ይሄ ማለት እንግዲህ ለኛም መልእክት ነው። ገባሽ? ታይ ለምንላት ማለት ሶስት ሚስቶች መጥተው አንድ ላይ ድድር ደግሞ ሲቆሙ ደግሞ እንዴት አባታችሁ ነው የሚያምሩት። አንቺዬሽ አውዝ ቢላ ለዚህ ውብራቸው እኔም አልወደው ሰው አያምረኝም። እኔ ሶስታችሁ የሚያምሩኝ ማሬ ሶስታችሁም ናቸው የሚያምሩኝ። ችግሩ ወይ ያንቺ ልብ ደግሞ ምን አይነቱ ነው? እንደው ምን አይነት ነው? ሁሉ ነው የሚወደው